የስቅለት በዓል የሚያስተምረን በጽናት ለዓላማ መሞት ያለውን ትልቅ ትርጉም በመሆኑ እስከ ቀራንዮ ተጉዘን አማራን ነጻ እናውጣለን። ይህንን ያለው የአማራ ፋኖ ብሔራዊ ንቅናቄ ነው። ንቅናቄው የህልውና ትግሉ የሚወሰነው በትግል ሂደቱ ላይ በድንገት በተቀላቀሉና እየወረዱ ባሉ ይሁዳዎች ሳይሆን ውድ ህይወታቸውን ለመክፈል በማይሰስቱ በቁርጠኛ ልጆቹ ልብ ነው ሲል ጠንካራ መልእክቱን አስተላልፈዋል። ቀዳሚው መረጃችን ነው። አንድነት ለአማራ ህልውና በበኩሉ ሀገር ሰሪው ታላቁ የአማራ ህዝብ ዕለተ አርብ ላይ ነው ወደ ትንሳኤው ለመሻገር ጽናትን መንገዱ እንዲያደርግ ጥሪውን አቅርበዋል። በፋኖ ኃይሎችና በአገዛዙ ጦር መካከል በቀጠለው ተጋድሎ በወሎ ቤት አማራ በአንድ የውጊያ ቀጠና ብቻ ከ120 በላይ የአገዛዙ ጦር ማለቁ ተሰምተዋል። ሙሉ ክፍለ ጦሩ ሙት ቁስለኛና ምርኮ ሆኖ የተበተነበት አገዛዙ ምዕራብ ወሎ ቤት አማራ ቀጠና ላይ ከባድ ሰብአዊ ኪሳራ አስተናግዷል። ትሰሙታላችሁ። በሌላ በኩል ፓራ ኮማንዶዎች ከነሙሉ ትጥቃቸው ፋኖን ሲቀላቀሉ የፋኖ የሰራዊት ግንባታ ተጠናክሮ እንደቀጠለ ነው። የጀኔራል ታደሰ ወረደ ስልጣን ለ1 ዓመት መራዘሙን ተከትሎ ህወሓት ይፋዊ አቋሙን ለመጀመሪያ ጊዜ በመግለጫ አስታውቋል። ህወሓት በብልጽግናው አለቃ አብይ አህመድ በኩል የተራዘመውን የጀኔራል ታደሰን የስልጣን የተናጠል ውሳኔ መሆኑን በመግለጽ እንደማይቀበለው ግልጽ መልእክት አስተላልፈዋል። ከዚህ ጋር ተያይዞ በትግራይ ሁሉም ወጣት ወደ ወታደራዊ ካምፕ እንዲገባ አዟል። የክተት አዋጅ የመሰለ ጥሪ በማስታወቂያ መልኩ ተላልፈዋል። በጉዳዩ ላይ ወሳኝ መረጃዎችን ይዘናል። ኢራን ስትራቴጂክ ድል አስመዝግቤያለሁ በማለት ላይ ነች። እስራኤል በበኩሏ በሄዝቦላ ላይ የከፈተችውን መጠነ ሰፊ ማጥቃት ጋብ አድርጋ ከሊባኖስ ጋር ለመደራደር ወስናለች። ይህም ኢራን በተኩስ አቁም ስምምነቱ አትራፊ መሆኗን ተጨማሪ ማረጋገጫ የሰጠ ነው ተብሏል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እንሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በቅድሚያም ለመላው የክርስትና እምነት ተከታዮች እንኳን ለበዓለ ስቅለት መታሰቢያ በዓል በጽናት አደረሳችሁ እያለን የዕለተ አርብ የስቅለት በዓል ልዩ መልእክቶችን ወደምናደርስበት ቀዳሚ መረጃችን እናምራለን። የስቅለት በዓል የሚያስተምረን በጽናት ለዓላማ መሞት ያለውን ትልቅ ትርጉም በመሆኑ እስከ ቀራንዮ ተጉዘን አማራን ነጻ እናውጣለን ሲል አፋብን አስታወቀ። አንድነት ለአማራ ህልውና በበኩሉ ሀገር ሰሪው ታላቁ የአማራ ህዝብ ዕለተ አርብ ላይ ነው ወደ ትንሳኤው ለመሻገር ጽናትን መንገዱን እንዲያደርግ ጥሪውን አቅርበዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ለስቅለት በዓል ባስተላለፈው የእንኳን አደረሳችሁ መልእክቱ የስቅለት በዓል የሚያስተምረን ጽናትና ለዓላማ መሞት ያለውን ትልቅ ትርጉም ነው ብሏል። ጌታችን ኢየሱስ ክርስቶስ ስለ እውነትና ስለ ሰው ልጆች ፍቅር ሲል እስከ ቀራንዮ እንደተጓዘው ሁሉ የአማራን ህዝብ ክብርና ህልውና ለማስጠበቅ የተጀመረው ጉዞ እስከ ቀራንዮ ይቀጥላል ሲል ንቅናቄው ገልጸዋል። የህልውና ትግሉ በትግሉ ሂደት ላይ በድንገት በተቀላቀሉና እየወረዱ ባሉት ይሁዳዎች ሳይሆን ውድ ህይወታቸውን ለመክፈል በማይሰስቱ በቁርጠኛ ልጆች ልብ ያለው እስከ ቀራንዮ ለመጓዝ የተቆረጠ የማያወላውል ጉዞ ነው ብለዋል አፋብን በመግለጫው። የንቅናቄው መግለጫ ስቃይና መከራ ለክብር፣ ሞት ደግሞ ለትንሳኤ መንገድ እንደሆኑ ሁሉ ዛሬ የምናልፍበት መከራና የምንከፍለው መስዋዕትነትም ለታላቅ ድልና ለህዝባችን ሰላም መሰረት መሆኑ አይቀሬ ነው ሲል የአፋብን አመራሮችና መላው የሰራዊት አባላትም ይህ ጉዞ የህዝባችንን ነጻነትና ደህንነት እስኪያረጋግጥ ድረስ በጽናትና በሙሉ ልብነት ለማስቀጠል በዚህ ለመላው የሰው ልጆች ሲባል ዋጋ በተከፈለበት ቅዱስ ቀን በድጋሚ ቃል እንገባለን ብለዋል። በአማራ የህልውና ትግል ላይ ስልታዊና ስትራቴጂካዊ ድጋፍ ሰጪ ድርጅት የሆነው አንድነት ለአማራ ህልውና በበኩሉ ሀገር ሰሪው ታላቁ የአማራ ህዝብ ዕለተ አርብ ላይ ነው ወደ እሁድ ለመሻገር በጽናት መቆም ብቸኛው የትንሳኤው መንገድ ነው ሲል የእንኳን አድረሳችሁ መልእክቱን አስተላልፈዋል። አንድነት የአማራ ህዝብ ዕለተ አርብ ላይ ነው ስንል ዛሬ በመላው የክርስትና እምነት ተከታዮች ዘንድ ታስቦ የዋለው የዕለተ ስቅለት በዓል ተምሳሌታችን ነው ያለ ሲሆን በክርስትና አስተምሮ መሰረት ዕለተ አርብ የመዳን የመጨረሻው ምዕራፍ ላይ ነን። ዕለቷ የስቃይ፣ የጭንቀት፣ የመከራ፣ የግርፋት ወዳጅና ከሃዲያንን የለየሽ ቀን ብትሆንም ነፍሳት ሁሉ በጉጉት ይጠብቋት ነበር። በአስተምሮቱ መሰረት በዚች ዕለት ክርስቶስ ካልሞተ የአዳም ልጅ ከተጣለበት ሲኦል ድነት እንደሌለ ይታወቅ ነበርና በዚህ ተምሳሌት ሀገር ሰሪው ታላቁ የአማራ ህዝብ ዕለተ አርብ ላይ ነው ሲል የአማራ ህዝብን አሁናዊ የመከራ ጊዜ አስረድተዋል። የአማራ ህዝብ ይህንን ዘመን ከግማሽ ክፍለ ዘመን በላይ በጉጉት ጠብቆታል ያለው አንድነት ይህ ዘመን የመዳኛው የመሻገሪያው ወደ ትንሳኤው
ምዕራፍ የሚገባበት ህማማቱ ነው። ዋናው አርብ ላይ ነው በማለት መልእክቱን አጽንኦት ሰጥቷል። ታላቁ አባታችን ፕሮፌሰር አስራት ወልደየስን ጨምሮ ብዙዎች የፖለቲካ ነቢያቶች ይህንን ቀን ጠብቀዋል ያለው አንድነት ታላላቅ አርበኞች ብረት አንስተው ወደ አርብ ከዛም ወደ ትንሳኤው የሚያሻግረውን መንገድ ቀድመው ጠርገዋል በማለት ለዚህ ትግል ብዙ የደም ዋጋ ተከፍሏል ሲል ሰማዕታቱን ዘክረዋል። ብዙዎች ንጹሐን ተጨፍጭፈውበታል፣ የአካልና የንብረት ዋጋ ከፍለዋል፣ ከሀገር ተሰደው ሀገር አልባ ሆነዋል። በእስር ቤት በማንነታቸው የሚማቀቁ አያሌ የአማራ ልጆች አሉ ያለው አንድነት የአማራ ህዝብ ከአርብ ወደ እሁድ ለመሻገር ቀራንዮ ላይ ደሙን እያዘራ ነውና መንገዱን በጽናት እንወጣው ሲል መልእክቱን አስተላልፈዋል። የአማራ ህዝብ ለነገ ተስፋ እየተሰቃየ ነው። ለነገ ሰላም እየተዋጋ ነው። ለነገ የትውልድ አንድነት ዋጋ እየከፈለ ነው። ነገን ከመጥፋት እየተፋለመ ነው ሲልም የህልውና ትግሉን አስፈላጊነት በመልእክቱ አጽንኦት ሰጥቷል። በእርግጥም አርብ ካለ እሁድ ትንሳኤ መኖሩ የተረጋገጠ ነው። ሆኖም ግን አርብ በምክንያትና በዓላማ ዋጋ የሚከፈልበት የትንሳኤው መሻገሪያ የመጨረሻ ምዕራፍ በመሆኑ መስዋዕትነታችን የከንቱ እንዳይሆን የህልውና ትግሉ በጥንቃቄ ሊመራ ይገባል ያለው አንድነት ትግሉ አማራ ከዚህ መከራ በዘላቂነት ለመውጣት ዋጋ እየተከፈለበት በመሆኑ በአማራ ዘላቂ ጥቅሞች ላይ የማይደራደር እውነተኛ ስር ነቀል ለውጥ እንዲመጣ በቁርጠኝነት መታገል ይጠይቃል ብለዋል። ፓራ ኮማንዶዎች ከነሙሉ ትጥቃቸው ፋኖን ሲቀላቀሉ በወሎ ቤት አማራ በአንድ የውጊያ ቀጠና ብቻ ከ120 በላይ የአገዛዙ ጦር ማለቁ ተሰምተዋል። የፋኖ የሰራዊት ግንባታም ተጠናክሮ እንደቀጠለ ነው። በደብረ ማርቆስ ከተማ ለ45 ቀናት ከፍተኛ የፓራ ኮማንዶ ስልጠና ሲከታተሉ የቆዩ 4 የአገዛዙ የጸጥታ ኃይል አባላት አፋብን ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦርን ተቀላቅለዋል። እነዚህ አባላት በነማይ ወረዳ ወይራ ቀበሌ ሲንቀሳቀሱ የነበሩና የአገዛዙን ወታደራዊ ስልጠና ከወሰዱ በኋላ ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። ትግሉን የተቀላቀሉት አባላት ፓራ ኮማንዶዎች ከነሙሉ ትጥቃቸው መሆኑን ያረጋገጠው አፋብን ቴዎድሮስ እዝ ነው። የህዝብ ግንኙነት መምሪያው እንደገለጸው የአገዛዙ መዋቅር እየተዳከመ መምጣቱን ተከትሎ መሰል ወታደራዊ ስልጠና የወሰዱና በውጊያ ቀጠና ውስጥ ያሉ የታጠቁ ኃይሎች ወደ ህዝባዊ ወገን የመቀላቀል ፍላጎት በከፍተኛ ሁኔታ እየጨመረ ይገኛል። በሌላ በኩል ከምርጫ ጋር ተያይዞ በልዩ ስምሪት ላይ የሚገኘው የአገዛዙ ጥምር ጦር በሁሉም አውደ ውጊያ ከፍተኛ ኪሳራ እያስተናገደ ቀጥሏል። በትናንትናው ዕለት የአገዛዙ ጥምር ጦር መነሻውን ማክሰኝት በማድረግ ገበሬዎችን በግድ እየደበደበ የምርጫ ካርድ ለማስቆረጥ በዘመተበት ሰዓት የዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር ድልበር ብርጌድና ራስ አሞራው ብርጌድ ዘመቻውን አክሽፈዋል። በወሎ ቤት አማራ አፋብን ምኒልክ ዕዝ ስር የሚገኙ የተቀናጁ አህዶች በደላንታ ወረዳ ስልታዊ በሆኑት የፀሐይ መውጫ ተራራዎች ላይ በፈጸሙት ጥቃት ከፍተኛ ድል አስመዝግበዋል። 7 ሰዓት በፈጀው በዚህ መጠነ ሰፊ ውጊያ ከ120 በላይ የሚሆኑ የአገዛዙ ሰራዊት አባላት መደምሰሳቸውን እዙ ገልጿል። በዚህ አውደ ውጊያ የአገዛዙ አንድ ክፍለ ጦር ሙት ቁስለኛና ምርኮ በመሆን የሰራዊቱ ክፍል መበተኑን ያረጋገጠው አፋብን ምኒልክ ዕዝ አውደ ውጊያው የሰራዊቱን አሁናዊ የውጊያ ቁመና ያሳየ ነው ብሎታል። በሌላኛው የግንባር መረጃችን የፋኖ የሰራዊት ግንባታ ተጠናክሮ እንደቀጠለ ነው። በዛሬው ዕለት ሚያዝያ 2 ቀን የአማራ ፋኖ ብሔራዊ ንቅናቄ በላይ ዕዝ የሜጀር ጄኔራል ውባንታ ባተ 1ኛ ኮር የጣና ገላውዲዮስ ክፍለ ጦር ለወራት ያሰለጠናቸውን ሰራዊት በደማቅ ሁኔታ ማስመረቁን አስታውቋል። ጣና ገላውዲዮስ ክፍለ ጦር እጅግ ተዋጊ ኃይል የተሰባሰበበት ብዛት ያለው የሰው ኃይል ያለበት በርካታ የቡድንና የነፍስ ወከፍ የጦር መሳሪያዎችን የታጠቀ በበሳልና በአማራ ብሔርተኝነት በማይደራደሩ መሪዎች የሚመራ ከውድቀት ወደ ከፍታ የገሰገሰ በኮራችንም ውስጥ የምንተማመንበት ክፍለ ጦር ነው ሲል የኮሩ ዋና ሰብሳቢ አርበኛ አመኑ አለማንተ ተናግረዋል። ከዚህ በፊት በክፍለ ጦሩ ሰልጥነው የተመረቁት ሰራዊቶች በርካታ ጠላትም ደምስሰዋል ያለው አመራሩ በተለይም የካቲት 1 ቀን የተጀመረው መደበኛ ማጥቃት በደቡባዊ ጎንደር ክፍል ውስጥ የነበረውን የአገዛዙን ጦር ሙሉ በሙሉ በመደምሰስ ማርከው ታጥቀውና አስታጥቀው ይገኛሉ ነው ያለው የፋኖ አመራሩ በመልእክቱ ላይ። ያልሰለጠነው ትውልድም ይህንን በመረዳት መሰልጠን፣ መደራጀት፣ መሰባሰብ ፋኖ ሆኖ መገኘት አለበት ያለው አርበኛ አመኑ አለማንተ የፋኖ ትግል ዛሬ ይህንን ሰራዊት ስናስመርቅ ባርነቱን፣ ድብደባውን፣ በደሉን በደንብ ተገንዝቦ የእውነት በአርብ ቀን ተመርቆ የእውነተኛ አርበኛ መሆኑን ነው ብለዋል። የጄኔራል ታደሰ ወረደ ስልጣን ለ1 ዓመት መራዘሙን ተከትሎ ህወሓት ይፋዊ አቋሙን ለመጀመሪያ ጊዜ በመግለጫ አስታውቋል። ህወሓት በብልጽግናው አለቃ አብይ አህመድ በኩል የተራዘመውን የጄኔራል ታደሰን ስልጣን የተናጠል ውሳኔ መሆኑን በመግለጽ እንደማይቀበለው ምልክት አሳይተዋል። ከዚህ ጋር ተያይዞ በትግራይ ሁሉም ወጣት ወደ ወታደራዊ ካምፕ እንዲገባ አዟል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ስልጣን ለ1 ዓመት መራዘሙን ተከትሎ ህወሓት ምላሽ ሰጥተዋል።
ህወሓት በጉዳዩ ላይ ባወጣው ይፋዊ መግለጫ የጄኔራል ታደሰ ወረደ የስልጣን ቆይታ ጊዜ ሲራዘም እኔ እንድመክር አልተደረገበትም፣ የፌዴራል መንግስቱ በራሱ አካሄድ በተናጠል በመወሰን የፈጸመው ተግባር ስለሆነ አንቀበለውም ሲል ተጠባቂውን ምላሽ በይፋ ሰጥቷል። ህወሓት የፈረሰው የፕሪቶሪያ ስምምነትን ጠቅሶ የጊዜያዊ አስተዳደሩና የጄኔራል ታደሰ ወረደ የአንድ ዓመት የስልጣን ቆይታ መራዘምን በተመለከተ ልጠየቅና ልወያይ ይገባ ነበር፣ የኔ ድምፅ እንዳይኖርበት ተደርጓል በማለት የብልጽግናው አለቃ አብይ አህመድ ያዘጋጁለት ወጥመድ ውስጥ ገብተዋል። በእርግጥ ለህወሓት የቀረቡ የውስጥ ምንጮች እንደሚጠቁሙት ህወሓት ይህንን መግለጫ ከማውጣቱ በፊት የጄኔራሉን የአዲስ አበባ ጉዞና ከጠቅላይ ሚኒስተሩ ጋር የመከሩበትን ጉዳይ በራሱ ሰዎች በኩል በጥብቅ ሲከታተል ቆይተዋል። የአሁኑ መግለጫ የክትትል ውጤት ስለሆነም ቀጣዩን ትንቅንቅ አመላክተዋል። ህወሓት የጄኔራሉ ስልጣን ከማብቃቱ ከ4 ወራት በፊት ማለትም ከህዳር 21 ቀን ጀምሮ ስውር ካውንስል በማቋቋም ለዚህ ጊዜ ራሱን አዘጋጅቶ እንደነበር ይታወሳል። ስውሩ ካውንስል ውስጥ ጄኔራል ታደሰ ቢኖሩበትም አመዛኙን የካውንስሉ አባላት በማሳመን ተደጋጋሚ የመፈንቅለ ስልጣን ሙከራዎችን ማድረጉም የሚዘነጋ አይደለም። በመጨረሻም አቶ አማኑኤል አሰፋን በእጩነት አዘጋጅቶ ይህንን ቀን ሲጠብቅ የነበረው ህወሓት በ4 ኪሎ ውሳኔ ጄኔራሉ በቀጣይ 1 ዓመት በስልጣን እንዲቆዩ መወሰኑ መደናገጥ ውስጥ ከቶታል። ህወሓትና ብልጽግናን አለቃ ያደረጉት ጄኔራል ታደሰ ወረደ በበኩላቸው በማን እንደሚታዘዙና ለማን ወግነው አቋም እንደሚይዙ የሚታወቅበት ጊዜ ደርሷል። ጄኔራሉ ከህወሓትም ከፌዴራሉም እያሉ በሁለት ቢላ የሚበሉበት ጊዜ ከዚህ በኋላ የመቀጠል እድሉ ጠቧል ተብሏል። ብልጽግና በጄኔራሉ በኩል የእርስ በርስ ግጭት ተከስቶ አፋፍ ላይ ያለው ጦርነት በህወሓት በኩል የመጀመር ፍላጎት እንዳለው የትግራይ ተንታኞች እየገለጹ ነው። ብልጽግና ጄኔራል ታደሰን ከነ ደብረ ጽዮን ለመነጠል ብዙ ርቀት እንደተጓዘና በጄኔራሉ በኩል ሴራ እንደደገሰ ከወደ ትግራይ በብልጽግና ወጥመድ ውስጥ እየገባን ነው የሚሉ ድምጾች መሰማት ጀምረዋል። በሌላ በኩል ጄኔራል ታደሰ ስልጣናቸው ከመራዘሙ በፊት በአብርሃም በላይና ከዲፕሎማቶች ጋር መምከራቸውም ታውቋል። ጄኔራሉ ይህንን ምክክር በሚያደርጉበት ሰዓትና በኋላም ከጠቅላይ ሚኒስተሩ ጋር በተወያዩ ጊዜ ህወሓት በትግራይ በወረዳ ምክር ቤቶች ስብሰባ በማካሄድ በጄኔራሉ ስልጣን ጉዳይ ሲዘጋጅ ሰንብተዋል። ታደሰ ዲፕሎማቶችንና 4 ኪሎ ለስልጣናቸው ቀጣይነት ዋስትና ሲያደርጉ፣ ህወሓት በበኩሉ የፖለቲካ አመራሩን ኔትወርክና ወታደራዊ ክንፍን ተማምነዋል። በፖለቲካ አመራሩ በኩልም የህዝብ ግንኙነት ስራዎቹን በመስራት የዞንና የወረዳ መዋቅሩን ወደ ራሱ ኃይል በመጠቅለል ላይ ነው። አጠቃላይ የዝግጅቱ ውጤትም በመግለጫውና በክተት ጥሪው ላይ ታይተዋል። በምርጫ ቦርድ ህጋዊ ሰውነቱን ካጣ 1 ዓመት የተሻገረው ህወሓት በመላው ትግራይ ሁሉም ወጣት ወደ ወታደራዊ ካምፕ ገብቶ ለ21 ቀናት ወታደራዊ ስልጠና እንዲወስድ ትዕዛዝ ሰጥተዋል። ብልጽግና በበኩሉ ጦርነቱ በህወሓት በኩል እንዲጀመር ጄኔራሉ ሊጠቀምባቸው ይችላል የሚሉ የስጋት ትንተና ምልከታዎች በመውጣት ላይ ናቸው። ጄኔራል ታደሰ ወረደ ወደ መቀሌ መመለሳቸውን ተከትሎ የራሳቸው ካቢኔዎች ጭምር ስልጣናቸው መራዘሙን አንቀበልም ባሉበት ሁኔታ የዞን አመራሮችን ስብሰባ ፖለቲካ መስራት ፈተና እንደሚሆንባቸው ገና ከወዲሁ ተመላክተዋል። በተለይም ወንበሩን ለመረከብ ተስፈኛ ሆነው የከረሙት የህወሓቱ ምክትል ሊቀመንበር የጊዜያዊ አስተዳደሩ ምክትል ፕሬዚዳንት የሆኑት አማኑኤል አሰፋ የጄኔራሉ የውስጥ ፈተና ከሚሆኑ ቀዳሚ ሰዎች አንደኛው መሆናቸው በመነገር ላይ ነው። ታደሰ በመንግስት ላይ መንግስት ሊመሰረትባቸው ሂደቶች ተጀምረዋል የሚሉት የውስጥ ምንጮች የካቢኔያቸውን አንድነት ማስቀጠል የማይችሉበት የፖለቲካ ቁመና ላይ እንዳሉ ያስረዳሉ። በተለይም ህወሓት ከሰሞኑ ባወጣው የክተት አዋጅ የጦርነቱ ጊዜ መቃረቡን ያሳየ ሆኗል። ይህ በምስሉ ላይ የምትመለከቱት ማስታወቂያ በትግራይ አድዋ ከተማ የተላለፈ ጥሪ ነው። የጥሪው አማርኛ ቋንቋ ትርጉም እንደሚከተለው ይቀርባል። ጉዳዩ ብሔራዊ ጥሪን ማሳወቅን ይመለከታል። በርዕሱ ላይ እንደተመላከተው የትግራይን ህዝብ ከመጥፋት ለመታደግ በተደረገው እልህ አስጨራሹ የ2013ና 14 ጦርነት ወቅት እርስዎ እድሜው የደረሰ ልጅ ያለውት ልጆን ለጦርነቱ አላሰለፉም ነበር። ሆኖም ግን አሁን ሁሉም ትግራዋይ ብሔራዊ ግዴታውን እንዲወጣ ብሔራዊ ጥሪ ስለተደረገ ከዛሬ ጀምሮ እድሜው የደረሰ ልጆን በመያዝ በአድዋ ከተማ ወደ ተዘጋጀው የምልመላ ማዕከል እንዲቀርቡ እናሳስባለን። የሀየሎም ጣቢያ አስተዳደር ይላል የህወሓት የክተት አዋጅ። እንዲያሉ የክተት አዋጅ በሚተላለፍበት የትግራይ አሁናዊ የቀውስ ምዕራፍ የጄኔራል ታደሰ ወረደ የአመራር አቅምና መሬት ላይ የሚታዩ እውነታዎች ለየቅል ናቸው የሚሉት አስተያየት ሰጪዎች ታደሰ በ4 ኪሎ የተሰጣቸውን የ1 ዓመት ዕድሜ ለወራት እንኳን መሰንበታቸውን ይጠራጠራሉ።
ኢራን ስትራቴጂክ ድል አስመዝግቤያለሁ በማለት ላይ ነች። እስራኤል በበኩሏ በሄዝቦላ ላይ የከፈተችውን መጠነ ሰፊ ማጥቃት ጋብ አድርጋ ከሊባኖስ ጋር ለመደራደር ወስናለች። ይህም ኢራን በተኩስ አቁም ስምምነቱ አትራፊ መሆኗን ተጨማሪ ማረጋገጫ የሰጠ ነው ተብሏል። የኢራን ብሔራዊ ደህንነት ካውንስል የተኩስ አቁም የመጣበት ሁኔታ የኢራን ስትራቴጂክ ድል ያሳየ ነው ሲል ባለድል መሆኑን አውጇል። ኢራን በትክክል ከዚህ ግጭት ወደ ተኩስ አቁም የመጣችው በጥንካሬ እንጂ በድክመት አለመሆኑም ታይቷል። አያቶላ ሀሚኒን ጨምሮ ከ90 በላይ የኢራን ከፍተኛ ወታደራዊና የደህንነት አመራሮች ቢያልቁም የኢራን መንግስት የሞቱትን በፍጥነት እየተካ በጦርነቱ መልስ መስጠቱን ሚዛኑን መጠበቅ መቻሉ ተሳክቶለታል የሚል ትንተና በመሰጠት ላይ ይገኛል። ተሳክቶለታል የሚለው ትንተና እስራኤልና አሜሪካ በኢራን ግብ አድርገውት የነበሩትን የስርዓት ለውጥ መቀልበስ መቻሉን እንደሆነ የሚያነሱት ተንታኞች ሞቶ መዳን እንደሚቻል ያሳየ ኃይል ነው ብለውታል። የምዕራቡ ዓለም ሚዲያዎች እስላማዊ አብዮታዊ ዘቡ የሚመራው ስርዓት ይለወጣል፣ ስርዓቱ አብቅቶለታል ሲሉ የከረመ ቢሆንም ድርብርብ የጸጥታ ኃይል ግንባታ ላይ ያተኮረው የሀገሪቱ መንግስት መሰንበቱን በተግባር እያሳየ ነው። በድርድር የመጣው የተኩስ አቁም በኢራን ቅድመ ሁኔታዎች የተመራ መሆኑ ደግሞ የበለጠ ትኩረት ሳቢ ጉዳይ ሆኗል። የኢራን መንግስት ለዘመናት ይህ እድልና የመደራደር አቅም አልነበረውም። ይህንን የጨበጠው ሆርሙዝን በማነቅ ዓለምን ማስጨነቅ በመቻሉ ነው የሚለው ሀሳብ የብዙ ተንታኞች የጋራ ድምዳሜ ወደ መሆኑ ተሻግሯል። ቴሄራን ከጆርጅ ቡሽ እስከ ባራክ ሁሴን ኦባማ፣ ከባይደን እስከ ዶናልድ ጄ ትራምፕ የመጀመሪያው የስልጣን ዘመን ድረስ ይህንን አይነት የመደራደር አቅም ኑሯት አያውቅም። ሆኖም ሞቶ መዳን የሚያውቀው ጠንካራው የጸጥታ መዋቅሯ ለዚህ ድል አብቅቶታል። በቅድሚያም በአሜሪካ የቀረበውና በፓኪስታን በኩል ለቴሄራን የተላከው ባለ 15 ነጥብ የዋሽንግተን የተኩስ አቁም ድርድር መስፈርት ተቀዶ የተጣለ ሲሆን በምትኩ የኢራን 10 ነጥብ ለአሁኑ የተኩስ አቁም ዋና መደላድል መሆኑ የቴሄራን በጦርነቱ የበለጠ አትራፊነት ያረጋገጠ ሆኖ ተመላክተዋል። በሌላ በኩል ለ39 ቀናት የተካሄደውን የኢራን አሜሪካ እስራኤል ጦርነትን ተከትሎ በአሜሪካና ኢራን መካከል የተኩስ አቁም ስምምነት በመደረጉ እስራኤልም የዚሁ አካል መሆኗን ካሳወቀች በኋላ ተመልሳ ማፈግፈጓን ካሳወቀች በኋላ እንደገና ተመልሳ ስምምነቱን ላለማደናቀፍ ሌላ አማራጭ መያዟ ታውቋል። እስራኤል ከስምምነቱ በኋላም ቢሆን ሄዝቦላን ኢላማ አደረግኩ በሚል በሊባኖስ ላይ ጥቃት በመሰንዘር ኢራንን አስቆጥታለች። በኢራኑ ፍልሚያ ወቅት የቀድሞ የኢራኑ መንፈሳዊ መሪ አያቶላ አሊ ሀሚኒ መገደላቸውን ተከትሎ መሰረቱን ሊባኖስ ያደረገው ሄዝቦላ በሰሜን እስራኤል ግዛቶች ላይ ሮኬቶችንና ሚሳኤሎችን ማስወንጨፍ በመጀመሩ ከኢራን ጋር የተኩስ አቁም ሲደረስ ሊባኖስም በዚሁ የተኩስ አቁም ስምምነት ውስጥ ልትካተት ትችላለች ተብሎ ቢታሰብም እስራኤል የተኩስ አቁሙ ስምምነት ኢራንን ብቻ የሚመለከት እንጂ ሊባኖስን የሚመለከት እንዳልሆነ ማሳወቋ ስምምነቱን ቢያንስ ላለፉት 72 ሰዓታት አደጋ ላይ ጥሎት ነበር። ሆኖም ዛሬ ከወደ ቴል አቪቭ የወጣው መረጃ እስራኤል በፓኪስታን የሚካሄደውን የአሜሪካ ኢራን ድርድር ላለማደናቀፍ ከሊባኖስ መንግስት ጋር ለመደራደር ወስኛለሁ ስትል አስታውቃለች። በእርግጥ የኢራኑ መንግስት ዋና ግንኙነቱ ከሄዝቦላ ጋር መሆኑ ችግሩን ለጊዜው ያረገበው ካልሆነ መሰረታዊ ለውጥ የሚያመጣ አይመስልም። እስራኤል ከሊባኖስ መንግስት ጋር ለመነጋገር ፈቃደኛ ነኝ ካለች በኋላ የእስራኤል ጦር በሊባኖስ የሚንቀሳቀሱ አምቡላንሶችን ለወታደራዊ ዓላማ እየዋሉ ነው በሚል በቀጥታ እንደሚያጠቃ ዛሬ አርብ አስጠንቅቋል። የእስራኤል ጦር ቃል አቀባይ አቪቻይ አድሬ በኤክስ ገጻቸው ባስተላለፉት መልእክት ሄዝቦላ አምቡላንሶችን ለወታደራዊ እንቅስቃሴዎች በስፋት እየተጠቀመባቸው ነው ሲሉ ከሰዋል። የሕክምና ተቋማትና አምቡላንሶች ለወታደራዊ ዓላማ መዋላቸው በአስቸኳይ መቆም አለበት ሲሉ ያስጠነቀቁት ቃል አቀባዩ ይህ ካልሆነ ግን ጥቃት እንደሚፈጸምባቸው በግልጽ ተናግረዋል። በተለይ ባለፉት ቀናት የተፈጸሙት ጥቃቶች ምንም አይነት ማስጠንቀቂያ የማይሰጥባቸው መሆኑ የሰላማዊ ሰዎችን ሕይወት ለከፍተኛ አደጋ አጋልጧል። ይህ የእስራኤል አዲስ ማስጠንቀቂያ በሊባኖስ ያለውን የሰብአዊ ረድኤት ስራ ይበልጥ አደጋች ሊያደርገው እንደሚችል ዓለም አቀፍ የጤና ድርጅቶች ስጋታቸውን እየገለጹ ይገኛል። የሆነው ሆኖ የኢራን አሜሪካ የተኩስ አቁም ስምምነቱን ተከትሎ የአሜሪካና ኢራን ከፍተኛ ተደራዳሪዎች ዛሬ ዕለተ አርብ በፓኪስታን ኢስላማባድ ለመደራደር ቀጠሮ ይዘዋል። የድርድሩን ፍሬ ዓለም በጉጉት የሚጠብቀው ሆኗል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር